ጤና ይስጥልን የተወደዳችሁና የተከበራችሁ የገበያ ሚዲያ ተከታታዮቻችን እንደምን አላችሁ? ይህ በግሪንሰንቴክ ሶላር ቴክኖሎጂ ስፖንሰርነት ወደ እናንተ የሚደርሰው ዕለታዊ ምዕራፍ አንድ የቢዝነስ ዜናችን ነው። በምዕራፍ አንድ የዜና ወጃችን የመረጥንላችሁን ኢኮኖሚያዊና ማህበራዊ መረጃዎቻችንን ይዘንላችሁ ቀርበናል። እንዲሁም የዳሽን ባንክን የውጭ ምንዛሬ ዋጋ አካተን እንድትከታተሉን እየጋበዝን ለዕለቱ ወደ ያዝንላችሁ ዜናችን እናልፋለን። በቅድሚያም አርዕስቶችን እናስቀድም። በሕገወጥ የጦር መሳሪያ ዝውውር ንግድ ላይ ተሰማርተዋል የተባሉት ባለስልጣን ያለመከሰስ መብት መነሳቱ ተገልጿል። የምናጋራችሁ ይሆናል። የጤና ሚኒስቴር አስቸኳይና የማስጠንቀቂያ መግለጫ ሰጠም። ሚኒስትሩ በመግለጫው በዋናነት ያነሳቸውን ጉዳዮች በዝርዝር የምናጋራችሁ ይሆናል። ሲኦሲ ሳይፈተኑ ዲግሪ በያዙ ተማሪዎች ጉዳይ የወጡ አዳዲስ መረጃዎች ተሰምተዋል። በዚህም ዙሪያ የሚመለከተውን አካል ማብራሪያም አካተናል። ሙሉ መረጃውን እናጋራችኋለን። ለቀጣይ 90 ቀናት በሚከናወነው ልዩ የንቅናቄ አጀንዳ ዙሪያ ለመላው አመራር የሥራ አቅጣጫ ተሰጠም። የተሰጡ የንቅናቄ አጀንዳ አቅጣጫዎች ምንድናቸው? የምናደርሳችሁ መረጃችን ነው። የፌዴራል ቤቶች ኮርፖሬሽን አዲስ ስምምነት መፈራረሙ ተነገረም። ኮርፖሬሽኑ የተፈራረመው ስምምነት በምን ዙሪያ ላይ ነው? በዝርዝር ከምናደርሳችሁ መረጃዎቻችን መካከል ይገኝበታል። ኢትዮጵያ ከቻይና የተበደረችው ከፍተኛ ዕዳ እንዳለባት ተነገረም። ለመሆኑ ኢትዮጵያ ከሌሎች አፍሪካ ሀገራት በስንት ቢሊዮን ዶላር ዕዳ ስንተኛ ደረጃ ላይ ተቀምጣለች? የምትሰሙት ይሆናል። የተወደዳችሁ ተከታታዮቻችን እነዚህንና ሌሎች ኢኮኖሚያዊና ማህበራዊ መረጃዎቻችንን ይዘንላችኋል። ከመረጃዎቹ ጋር ደግሞ እኔ መላኩ ደምሰው አብሬያችሁ የምቆይ ሲሆን አዳዲስ እንዲሁም ትኩስ ኢኮኖሚያዊና ማህበራዊ መረጃዎቻችንን ለማግኘት ታዲያ የገበያ ሚዲያን እንድትወዳጁ እየጋበዝን በዝርዝር ወደምንመለከታቸው መረጃዎቻችን እናልፋለን። በመዲናችን አዲስ አበባ በሁለት ዲፕሎማቶች መንደር በአፍሪካ ሲዲሲና በቻድ ኤምባሲ መሃል በማራኪ የኮሪደር ልማት ደምቆ የሚታየው ዴምሲ ሪል ስቴት አዲስ ብሎክ መልቀቃችንን እያበሰርን ከአነስተኛ ወለል ጀምሮ በመረጡት የፍሎር አማራጭ ማግኘት ይችላሉ። በለቡ መብራት 65000 ካሬ ላይ የተንጣለሉ ግንባታቸው ከ30 እስከ 50% በደረሱ ብሎክ ከስቱዲዮ እስከ ባለ 4 መኝታ ቤቶችን በካሬ 78000 ብር አለያም 431000 ብር ቅድመ ክፍያ በመክፈል የቤት ባለቤት ይሁኑ እንሎታለን። 60% በሚደርስ የረጅም ጊዜ ባንክ አማራጭ ከወለድ ነጻ አገልግሎት ጋር አመቻችተናል። ቀድሞ ለሚመጡ ለ10 ዕድለኞች እስከ 30% የሚደርስ ቅናሽም አዘጋጅተናል። ለበለጠ መረጃና ለቢሮ ቀጠሮ እንዲሁም ሳይት ለመጎብኘት በ0968 7272 29 ላይ አሊያም በ0920 22 1458 ላይ አሁኑኑ ይደውሉ። 242 መንገደኞችን አሳፍሮ የነበረ የህንድ አውሮፕላን መከስከሱ ተሰማ። 242 ሰዎችን ከአህመዳባድ አሳፍሮ ወደ ለንደን በመብረር ላይ የነበረ የህንድ አውሮፕላን ተከስክሷል። ቦይንግ 7878 የሚል ስያሜ ያለው አውሮፕላኑ በምዕራብ ህንድ አህመዳባድ አውሮፕላን ማረፊያ ምድር እንደለቀቀ በቅጽበት መከስከሱን ቢቢሲ ዘግቧል። በአደጋው አውሮፕላኑ በእሳት ተያይዞ ሲቃጠል የሚያሳዩ ምስሎች የወጡ ሲሆን እስካሁን ግን የደረሰውን ጉዳት በሚመለከት የወጣ ዝርዝር መረጃ አለመኖሩን ዘገባው አመላክቷል። በ2017 በጀት ዓመት ከእንስሳት ምርት የተገኘው የውጭ ምንዛሬ ገቢ ከ100 ሚሊዮን ዶላር በላይ መሆኑን የኢትዮጵያ እንስሳት ልማት ኢንስቲትዩት ገለጸ። ኢንስቲትዩቱ ከእንስሳት ምርት ለተገኘው ውጤትና የውጭ ምንዛሬ እንዲጨምር ያደረገው ደግሞ የማክሮ ኢኮኖሚ ማሻሻያው መሆኑን ገልጿል። በዚህም በ2017 በጀት ዓመት ከስጋ፣ ከእርድ ተረፈ ምርት፣ ከማር፣ ከሰምና ሰም ውጤቶች፣ ከወተትና ወተት ተዋጽኦዎች 122 ሚሊዮን የአሜሪካ ዶላር ገቢ ለማግኘት ታቅዶ ሲሰራ መቆየቱን የኢንስቲትዩቱ ዋና ዳይሬክተር ዶክተር አስራት ጤራ ተናግረዋል። በመሆኑም በበጀት ዓመቱ 10 ወራት ውስጥ 100.23 ሚሊዮን የአሜሪካ ዶላር ገቢ መገኘቱን ገልጸው ገቢው ካለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸር ደግሞ የ28 በመቶ ብልጫ አለውም ብለዋል። ዶክተር አስራት አክለውም 98 በመቶ የሚሆነው ገቢ የተገኘው ከበግ፣ ከፍየል፣ ከዳልጋ ከብቶችና ከግመል ስጋ ሲሆን ቀሪው ገቢ ደግሞ ከማር፣ ከግመል ወተትና ከዶሮ ምርቶች መሆኑን ተናግረዋል።
ከዘርፉ የሚገኘውን ገቢ ለማሳደግ የተዘረጉ አሰራሮች ከማክሮ ኢኮኖሚ ማሻሻያው ጋር ተዳምረው በመስኩ የሚገኘው የውጭ ምንዛሬ ግኝት እንዲጨምር ማስቻሉንም ጠቅሰዋል። በተጨማሪም ደግሞ የተባበሩት አረብ ኤምሬቶች፣ ሳውዲ አረቢያና ኳተር የኢትዮጵያን የእንስሳት ምርቶች በስፋት የሚገዙ ሀገራት ናቸው ያሉት ዳይሬክተሩ ለቄራዎች የእርድ እንስሳትን በብዛት ለማቅረብ ነጋዴዎችና ህብረት ሥራ ማኅበራትን የማስተባበር ሥራ ተጠናክሮ መቀጠሉንም አብራርተዋል። እንዲሁም የእርድ እንስሳት አቅርቦትን ለማሳደግ ኤክስፖርት ቄራዎችና አርብቶ አደሮች ውል ፈርመው በጋራ የሚሰሩበት የኮንትራት እርባታ አሰራር መዘርጋቱንም ተናግረዋል። ኢትዮጵያ ከቻይና ከፍተኛ ዕዳ ካለባቸው የአፍሪካ ሀገራት ሁለተኛ ሆና መመዝገቧ ተነገረም። ኢትዮጵያ ባለፉት 2 አስርት ዓመታት ውስጥ ከቻይና 14.5 ቢሊዮን ዶላር በመበደር ከቻይና ከፍተኛ ዕዳ ካለባቸው 10 የአፍሪካ ሀገራት ዝርዝር ውስጥ በሁለተኛ ደረጃ ላይ መቀመጧ ተገልጿል። ቻይና በፈረንጆቹ ከ2000 እስከ 2023 ባሉት ዓመታት ውስጥ ከአፍሪካ ጋር የነበራት የፋይናንስ ግንኙነት በከፍተኛ ደረጃ ማደጉን የቢዝነስ ኢንሳይደር አፍሪካ ዘገባ ያመለክታል። ይህ ግንኙነት ደግሞ በዋናነት በመሰረተ ልማት ላይ ያተኮሩ ብድሮችን በመስጠት ለአፍሪካ አጋርነቷን ያሳየችበት ነውም ተብሏል። በተጨማሪም ከፍተኛ ተበዳሪ በመሆን አንጎላ 46 ቢሊዮን ዶላር በመበደር ደረጃውን ስትመራ፣ ኢትዮጵያ ደግሞ በ66 ስምምነቶች 14.5 ቢሊዮን ዶላር በመበደር ሁለተኛ ደረጃ ላይ ትገኛለች። ኢትዮጵያ ይህን ብድር ለባቡር ሀዲድ፣ ለኤሌክትሪክ ኃይል ፕሮጀክቶችና ለቴሌኮሙኒኬሽን መሰረተ ልማቶች ማስፋፊያ እንዳዋለችው ዘገባው ጠቅሷል። እንደ ቢዝነስ ኢንሳይደር አፍሪካ ዘገባ ከሆነ እንደ ፈረንጆቹ አቆጣጠር ከ2000 እስከ 2023 የቻይና ከፍተኛ ዕዳ ያለባቸው 10 የአፍሪካ ሀገራት ከአንጎላና ኢትዮጵያ ቀጥሎ ግብፅ 9.7 ቢሊዮን ዶላር፣ ኬንያ 9.6 ቢሊዮን ዶላር፣ ናይጄሪያ 9.6 ቢሊዮን ዶላር፣ ዛምቢያ ደግሞ 9.5 ቢሊዮን ዶላር እንዲሁም ደቡብ አፍሪካ 6.9 ቢሊዮን ዶላር ዕዳ ያለባቸው የአፍሪካ ሀገራት መሆናቸው ተነግሯል። የፌዴራል ቤቶች ኮርፖሬሽን የአፍሪካ ሊደርሺፕ ልህቀት አካዳሚ ህንፃዎችን የማስዋብና የማዘመን ሥራ ለመስራት ስምምነት መፈራረሙ ተገለጸም። በዚህም የኮርፖሬሽኑ ሥራ አፍሌክስ የሚሰጠውን አገልግሎት የበለጠ ምቹና ዘመናዊ ለማድረግ እንደሚያስችለውም ተነግሯል። በስምምነቱም የፌዴራል ቤቶች ኮርፖሬሽን በሚታወቅበት ውጤታማ የፕሮጀክት አፈጻጸም በውሉ በተቀመጠው የማጠናቀቂያ ጊዜ አጠናቆ እንደሚያስረክብም የፌዴራል ቤቶች ኮርፖሬሽን ዋና ሥራ አስፈጻሚው አቶ ረሻድ ከማል ተናግረዋል። ዋና ሥራ አስፈጻሚው አክለው ኮርፖሬሽኑ በዚህ ፕሮጀክት ትርፍን ሳይሆን ለጥራትና ለጊዜ ከፍተኛ ትኩረት እንደሚሰጥም ገልጸዋል። በዚሁ መሰረት ስምምነቱ የሰልጣኞች ማደሪያ ህንፃ እድሳት፣ የመምሪያ ክፍሎች ህንፃ እድሳትና የምድረ ገቢ ማስዋብ ሥራን የሚያካትት ግዙፍ የማስዋብና የማዘመን ሥራ እንደሆነም ተገልጿል። የአፍሌክስ ምክትል ፕሬዝዳንት የሆኑት ዶክተር ወንድምዬ ለገሰ በበኩላቸው የማስዋብና የማዘመን ሥራውን በጥራትና በጊዜ አጠናቆ የፌዴራል ቤቶች ኮርፖሬሽን ለማስረከብ ለያዘው እቅድ ከአፍሌክስ በኩል አስፈላጊውን ድጋፍ ለማድረግ ዝግጁ መሆናቸውን ተናግረዋል። የፌዴራል ቤቶች ኮርፖሬሽን በርካታ የመንግስት ተቋማትን የሪኖቬሽንና የማዘመን ስራዎች በብቃት በማከናወን ላይ እንደሚገኝ ከኮሚሽኑ የተገኘው መረጃ ያመለክታል። ለቀጣይ 90 ቀናት የሚከናወነው ልዩ የንቅናቄ አጀንዳ ዙሪያ ለመላው አመራር የሥራ አቅጣጫ ተሰጠም። ይህ የልዩ ተልዕኮ አጀንዳም ከሰኔ 5 ቀን እስከ ጳጉሜ 5 2017 ዓ.ም ባሉ 90 ቀናት የሚከናወን ሲሆን 18 ዋና ዋና ተግባራትን አካቶ መያዙም ተነግሯል። ከነዚህ የንቅናቄ አጀንዳዎች መካከልም የከተማ ግብርናን ማስፋፋት፣ የአረንጓዴ አሻራ መርሃ ግብርን ማሳካት፣ የክረምት በጎ ፍቃድ ስራዎች ማስፋት፣ የኑሮ ውድነትን መቆጣጠር፣ ሁለተኛ ዙር የኮሪደር ልማትን ማጠናቀቅ የሚሉት ይገኙበታል።
በተጨማሪም የትምህርት ለትውልድ ኢኒሼቲቭ ገቢን ማሳደግ፣ እየተገነቡ የሚገኙ ትላልቅ ፕሮጀክቶችን አጠናቆ ለህዝብ ክፍት ማድረግ፣ የስራ ዕድል ፈጠራና ፍትሐዊነት አገልግሎትን ለህዝብ ተደራሽ ማድረግ አንኳሮቹ ናቸውም ተብሏል። በዚህም የንቅናቄ ተግባራትን ለማሳካት አመራሩ በተቀናጀና በተናበበ መልኩ በመንቀሳቀስ የህዝቡን ተሳትፎና ተጠቃሚነትን ማረጋገጥ ይገባል ሲሉ ከንቲባ አዳነች አቤቤ ተናግረዋል። ከንቲባዋ አክለውም የዚህ ልዩ ተልእኮ ዋነኛ ፈጻሚ ኃይል ደግሞ ከከተማ ማዕከል ጀምሮ እስከ ወረዳ ያሉ ተቋማቶችና የአስተዳደር አካላት ይሆናሉ ማለታቸውን ከአዲስ አበባ ከተማ ኮሚኒኬሽን ቢሮ የተገኘው መረጃ ያመለክታል። የጤና ሚኒስቴር የዝንጀሮ ፈንጣጣ በሽታ በሀገሪቱ እየተባባሰ መምጣቱን ተከትሎ ማስጠንቀቂያና ወቅታዊ መግለጫ ሰጠም። የዝንጀሮ ፈንጣጣ በሽታ ከሐምሌ 2016 ዓ.ም ጀምሮ የአህጉርና የዓለም አቀፍ የህብረተሰብ ጤና አደጋ ስጋት እንደሆነ መታወጁ ይታወቃል። በኢትዮጵያም በሽታውን ለመከላከልና አስፈላጊውን ምላሽ ለመስጠት የቅድመ ዝግጅት ሲደረግ የቆየ ሲሆን የመጀመሪያው የኢምፖክስ ታማሚ ግንቦት 16 ቀን 2017 ዓ.ም በኦሮሚያ ክልል ሞያሌ ከተማ መገኘቱ ይታወሳል። በዚህም እስከ ትላንት ማለትም ሰኔ 4 ቀን 2017 ዓ.ም ድረስ 102 ለሚሆኑ የላቦራቶሪ ምርመራዎች የተደረገ ሲሆን በበሽታው የተያዙ ታማሚዎች ቁጥር 18 መድረሱን የጤና ሚኒስቴር በመግለጫው አስታውቋል። በተጨማሪም በበሽታው ከተያዙት ታማሚዎች መካከል የ1 ወር ሕፃን ሕይወቱ ያለፈ ሲሆን እስካሁን በበሽታው ከተያዙት 18 ሰዎች መካከል 5ቱ ሙሉ በሙሉ ማገገም ችለዋልም ተብሏል። ሚኒስቴሩ በመግለጫው ይህንን አስከፊ ወረርሽኝ በአጭር ጊዜ ለመቆጣጠርና የህብረተሰቡን ጤና ለመጠበቅ የጤና ሚኒስቴር ከኢትዮጵያ የህብረተሰብ ጤና ኢንስቲትዩት ድንገተኛ አደጋ ማስተባበሪያ ማዕከል ከክልል ጤና ቢሮዎች ክልል የህብረተሰብ ጤና ኢንስቲትዩቶች እንዲሁም ከተለያዩ ባለድርሻ አካላት ጋር በመሆን የተቀናጀ የቅኝት የመከላከልና ምላሽ ስራዎችን እያከናወነ ይገኛልም ብሏል። በተጨማሪም በሽታው በተከሰተባቸው ክልሎች የተደራጁ የለይቶ ማከሚያ ማዕከላትን በማቋቋም ለታማሚዎች ሕክምና እየሰጠ ሲሆን በሽታው ባልተገኘባቸው ክልሎች ደግሞ በሽታው ቢከሰት ለማከም የሚያስችሉ የለይቶ ማከሚያ ማዕከላትን በማዘጋጀት ለባለሙያዎች ስልጠና በመስጠትና የሚያስፈልጉ የህክምና ግብዓቶች የማሟላት እንዲሁም ለወደፊትም የግብዓቶች እጥረት እንዲያጋጥሙ ዝግጅቶችን እያደረገ ስለመሆኑ ተገልጿል። ለዚህ በሽታ አጋላጭ ሁኔታዎች ተብለው ከተለዩት መንገዶች መካከል ደግሞ በቫይረሱ ከተያዙ ሰዎች ጋር የሚደረግ የሰውነት ንክኪ፣ የግብረ ስጋ ግንኙነት እንዲሁም ከታማሚው ሰው ጋር ንክኪ ያለውን ቁስ በጋራ መጠቀም በዋነኝነት ተጠቅሰዋል። በመሆኑም ህብረተሰቡ የበሽታውን አሳሳቢነት ግንዛቤ ውስጥ በማስገባት የጥንቃቄ መልእክቶችን በማወቅና በመተግበር የበኩሉን ኃላፊነት እንዲወጣ ሲል ሚኒስተሩ አሳስቧል። በዚህም ከጤና ሚኒስቴርና ከኢትዮጵያ የህብረተሰብ ጤና ኢንስቲትዩት የሚተላለፉ ወቅታዊ መረጃዎችንና የጥንቃቄ መልእክቶችን መከታተልና መተግበር ለበሽታው ተጋላጭ የሆኑና በበሽታው እንደተያዘ ከተጠረጠረ ሰው ጋር የሚኖረውን ንክኪ ማስቀረትና ጥንቃቄ ማድረግ እንደሚያስፈልግም አስጠንቅቋል። የብቃት ማረጋገጫ ፈተና ሳይፈተኑ ዲግሪ በያዙ ተማሪዎች ጉዳይ ላይ የመንግስት ውሳኔ እንዲሰጥ ጥያቄ እየቀረበልኝ ነው ሲል የኢፌዴሪ ትምህርትና ስልጠና ባለስልጣን አስታወቀም። ባለስልጣን መስሪያ ቤቱ ከ2010 ዓ.ም ጀምሮ የብቃት ማረጋገጫ ፈተና ሳይፈተኑ ዲግሪ በያዙ ተማሪዎች ጉዳይ ላይ የመንግስት ውሳኔ እንዲሰጥ እየተጠየቀ መሆኑን አስታውቋል። ይህን ተከትሎ ባለስልጣን መስሪያ ቤቱ የዲፕሎማ ትምህርታቸውንና የብቃት ማረጋገጫ ምዘናቸውን ሳያጠናቀቁ ዲግሪ የያዙ ተማሪዎችን ማረጋገጫ ለመስጠት የመንግስት ውሳኔን የሚፈልግ መሆኑን አስታውቋል። በዚህም ከ2010 ዓ.ም ጀምሮ ዲግሪ ያለው አካል ማረጋገጫ እንዲያገኝ የብቃት ማረጋገጫ ያለበትን ማስረጃ ይዞ መቅረብ አለበት ሲል የባለስልጣኑ የተቋማት ቁጥጥር ምክትል ዋና ዳይሬክተሩ አቶ ቢኒያም ኤሮ ተናግረዋል። እንዲሁም ማንኛውም ሰው ደግሞ የዲግሪ መርሃ ግብሩን ከመቀጠሉ በፊት ምዘናውን ማጠናቀቅ
መጠናቀቅ ቢኖርበትም አሁን ወደ ተቋሙ የሚመጡ ማረጋገጫ ፈላጊዎች ዘግይተው ምዘናውን የወሰዱና የብቃት ማረጋገጫ ምዘና ያልወሰዱ መሆናቸውን ዋና ዳይሬክተሩ ገልጸዋል ሲል አሃዱ ዘግቧል። በጥያቄው መሰረትም ይህን ጉዳይ ለመፍታት መንግስት ውሳኔ እንዲሰጥበት የመፍትሄ ሀሳቦችን እያቀረቡ መሆኑን ያነሱት አቶ ቢንያም እንደ ሀገር ባለው መመሪያ መሰረት እስከ 2010 ዓ.ም ድረስ ባለው ጊዜ ድግሪያቸውን ያገኙ ተማሪዎች ክፍት መደረጉንና ማረጋገጫ የሚሰጥ መሆኑንም ጨምረው ገልጸዋል። በህገወጥ መንገድ የጦር መሳሪያ ዝውውር ንግድ ላይ ተሰማርቷል የተባሉት ባለስልጣን ያለመከሰስ መብት መነሳቱ ተገለጸ። በህገወጥ የጦር መሳሪያ ዝውውርና በከፍተኛ የኮንትሮባንድ እንዲሁም አደንዛዥ እጾች ንግድ ተሰማርቷል የተባሉት ባለስልጣን አቶ አለማየሁ ጢሞቴዎስ በቁጥጥር ስር ውለው ያለመከሰስ መብታቸው መነሳቱ ተሰምቷል። የሲዳማ ክልል ምክር ቤት ዛሬ ባካሄደው 6ኛ ዙር 4ኛ የሥራ ዘመን 2ኛ አስቸኳይ ጉባኤው የክልሉን ሰላምና ጸጥታ ቢሮ ኃላፊ አቶ አለማየሁ ጢሞቴዎስን ያለመከሰስ መብት ማንሳቱን ገልጿል። የፌዴራል ብልጽግና ፓርቲ ማዕከላዊ ኮሚቴ አባልና የሲዳማ ክልል ሰላምና ጸጥታ ቢሮ ኃላፊ የነበሩት አቶ አለማየሁ ጢሞቴዎስ የሲዳማ ክልል ከተመሰረተበት ጊዜ ጀምሮ ባለፉት 5 ዓመታት የክልሉ ሰላምና ጸጥታ ቢሮ ኃላፊ ሆነው ሲሰሩ የቆዩ ሲሆን ስልጣንን ያለ አግባብ በመጠቀም ወንጀል፣ በከባድ የሙስና ወንጀል፣ በኮንትሮባንድ ንግድ፣ በአደንዛዥ እጽ ዝውውር፣ በህገ ወጥ የመሳሪያ ዝውውር፣ ላልተገባቸው ሰዎች የጦር መሳሪያ ማስታጠቅ፣ ግለሰቦችን ያለ አግባብ አስሮ በማሰቃየትና መሰል ወንጀሎች ተጠርጥረው በቁጥጥር ስር መዋላቸውን የክልሉ ፍትህ ቢሮ ኃላፊ አቶ ማቶ ማሩ ለምክር ቤቱ በዝርዝር አቅርበው ምክር ቤቱ ደግሞ በሙሉ ድምፅ ያለመከሰስ መብታቸውን ማንሳቱ ተሰምቷል። በተለያዩ የክልሉ ማህበራዊ ሚዲያ አንቂዎችና የፖለቲካ ተንታኞች የፌስቡክ ገጽ ላይ በአቶ አለማየሁ ጢሞቴዎስ ያለመከሰስ መብት መነሳትና መታሰር ዙሪያ አሉታዊም አዎንታዊም ሀሳቦች የተንጸባረቁ ሲሆን ይህ ዘገባ እስከ ተጠናቀረበት ድረስ ግን በክልሉ መንግስት በኩል በጉዳዩ ዙሪያ ዝርዝር መግለጫ አለመሰጠቱን ቲክቫህ ኢትዮጵያ በዘገባው አስነብቧል። ቀጥለናል። ውድ ተከታታዮቻችን ትራምፕ በ5 ሚሊዮን ዶላር ቋሚ የአሜሪካ የመኖሪያ ፍቃድ የሚሰጠውን ጎልድ ካርድ አስጀመሩ። 5 ሚሊዮን ዶላር ኢንቨስት ለሚያደርጉ የውጭ ሀገር ባለሀብቶች የአሜሪካ ቋሚ የመኖሪያ ፍቃድ ወይም ግሪን ካርድ ለተሰኘ ፕሮግራም ማመልከቻቸውን መቀበል መጀመሩን የአሜሪካ ፕሬዝዳንት ዶናልድ ትራምፕ አስታውቀዋል። በሺዎች የሚቆጠሩ ሰዎች ወደ አሜሪካ ለመምጣት ፍላጎት እንዳላቸው ትራምፕ በማህበራዊ ሚዲያ ገጻቸው አልፈዋል ተብሏል። ትራምፕ ባለፈው የካቲት ወር ላይ እንደተናገሩት ከሆነ ይህ ጎልደን ካርድ ፕሮግራም ለባለሀብቶች የመኖሪያና የስራ ዕድል ከማስገኘቱም በላይ ወደ ዜግነት የሚያመራ መንገድ ይከፍታልም ብለው ነበር። በዚህም ፕሮግራም የሚመጡ ባለሀብቶች ሀብታም በመሆናቸው ከፍተኛ ግብር የሚከፍሉ ከመሆኑም በላይ ለብዙ አሜሪካውያን የስራ ዕድል እንደሚፈጥሩም ትራምፕ ገልጸዋል። የትራምፕ አስተዳደር ባለስልጣናት ይህ አዲስ ፕሮግራም አሁን ያለውን የኢቢ5 የኢንቨስተር ቪዛ ፕሮግራም ሊተካ እንደሚችልም ጠቁሟል። የኢቢ5 ቪዛ በአሜሪካ ውስጥ ቢያንስ ከ1 ሚሊዮን ዶላር በላይ ወይንም በኢኮኖሚ ባደጉ አካባቢዎች ደግሞ $800,000 ኢንቨስት ለሚያደርጉ ስደተኞች ቋሚ የመኖሪያ ፍቃድ ይሰጣልም ተብሏል። ቀጥለናል። ውድ ተከታታዮቻችን በመጨረሻም የዳሽን ባንክን የዕለቱን የውጭ ምንዛሬ ተመን መረጃ እናጋራችኋለን። አንድ የአሜሪካ ዶላር 131 ብር ከ87 ሳንቲም እየተገዛ 134 ብር ከ51 ሳንቲም እየተሸጠ ይገኛል። ፓውንድ ስተርሊንግ 169 ብር ከ76 ሳንቲም እየተገዛ 173 ብር ከ15 ሳንቲም እየተሸጠ ይገኛል። ዩሮ ደግሞ 146 ብር ከ38 ሳንቲም እየተገዛ መሸጫው ደግሞ 149 ብር ከ30 ሳንቲም ሆኗል። የቻይናው ዩዋን 16 ብር ከ53 ሳንቲም እየተገዛ 116 ብር ከ86 ሳንቲም እየተሸጠ ይገኛል። የካናዳው ዶላር እንዲሁ 86 ብር ከ24 ሳንቲም እየተገዛ
መሸጫው ደግሞ 87 ብር ከ97 ሳንቲም ሆኗል። የተባበሩት አረብ ኤምሬት ድራም 32 ብር ከ49 ብር የተገዛ 33 ብር ከ14 ሳንቲም እየተሸጠ ይገኛል። እንዲሁም የሳውዲ ሪያል ደግሞ 31 ብር ከ81 ሳንቲም እየተገዛ 32 ብር ከ44 ሳንቲም እየተሸጠ መሆኑን የዕለቱ የውጭ ምንዛሬ ተመን መረጃ ያመለክታል። የተወደዳችሁና የተከበራችሁ የገበያ ሚዲያ ተከታታዮቻችን ለምዕራፍ አንድ ያዝንላችሁ ኢኮኖሚያዊና ማህበራዊ መረጃዎቻችን እነዚህን ይመስሉ ነበር። አዳዲስ እንዲሁም ትኩስ ኢኮኖሚያዊና ማህበራዊ መረጃዎቻችንን ለማግኘት ታዲያ የገበያ ሚዲያን እንድትወዳጁ እንጋብዛለን። መልካም ጊዜን ተመኘን። በመዲናችን አዲስ አበባ በሁለት ዲፕሎማቶች መንደር በአፍሪካ ሲዲሲና በቻድ ኤምባሲ መሃል በማራኪ የኮሪደር ልማት ደምቆ የሚታየው ዴምሲ ሪል ስቴት አዲስ ብሎክ መልቀቃችንን እያበሰርን ከአነስተኛ ወለል ጀምሮ በመረጡት የፍሎር አማራጭ ማግኘት ይችላሉ። በለቡ መብራት 65000 ካሬ ላይ የተንጣለሉ ግንባታቸው ከ30 እስከ 50% በደረሱ ብሎክ ከስቱዲዮ እስከ ባለ 4 መኝታ ቤቶችን በካሬ 78000 ብር አለያም 431000 ብር ቅድመ ክፍያ በመክፈል የቤት ባለቤት ይሁኑ እንሎታለን። 60% በሚደርስ የረጅም ጊዜ ባንክ አማራጭ ከወለድ ነጻ አገልግሎት ጋር አመቻችተናል። ቀድሞ ለሚመጡ ለ10 ዕድለኞች እስከ 30% የሚደርስ ቅናሽም አዘጋጅተናል። ለበለጠ መረጃና ለቢሮ ቀጠሮ እንዲሁም ሳይት ለመጎብኘት በ0968 7272 29 ላይ አሊያም በ0920 22 1458 ላይ አሁኑኑ ይደውሉ።